ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የባለጉዳይ ቀንን ምክንያት በማድረግ የሴክተሮች አገልግሎት አሰጣጥ ተጠናክሮ መቀጠሉ ተገለጸ። በአሰሪና ሰራተኞች መካከል ምርታማነት ላይ ያተኮረ የምክክርና የውይይት መድረክ በአዲስ ከተማ ክፍለ ከተማ ወረዳ 4 የሥራ ክህሎት ጽሕፈት ቤት አካሄደ። የወረዳ 4 ምክር ቤት የዘርፍ ቋሚ ኮሚቴዎች የአስፈጻሚ መስሪያ ቤቶችን የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ምዘና በሰነድ ምልከታ መጀመሩ ተገለጸ። የወረዳ 4 ሴቶች ሕፃናት ማህበራዊ ጉዳይ ጽሕፈት ቤት የኢትዮጵያ ብሔራዊ የዲጂታል መታወቂያ ፋይዳ ጥቅምና አስፈላጊነት ላይ ያተኮረ ሰፊ የግንዛቤ ማስጨበጫ መድረክ አካሄደ። በፍትሐ አዲስ ዝግጅት በመንግስት ሰራተኛ አዋጅ ቁጥር 1332/2016 መሰረት የመንግስት ሰራተኛ ውዝፍ ደሞዝን መጠየቅ የሚቻልበት ሂደት ተገለጸ። የአዲስ ከተማ ክፍለ ከተማ ወረዳ 4 ትምህርት ጽሕፈት ቤት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ ከባለድርሻ አካላት ጋር አካሄደ። በ2016 ዓ.ም የሚካሄደውን የ39ኛው የአፍሪካ ህብረት ጉባኤ እና የጣሊያን አፍሪካ ጉባኤን አስመልክቶ ጉባኤውን በሰላም እንዲጠናቀቅ በወረዳው የሚገኙ የህብረተሰብ ክፍሎች ድጋፋቸውን ገለጹ። የወረዳ 4 ሴቶች ማህበር የቢሮ ቁልፍ ከወረዳው አስተዳደር መረከቡን አስመልክቶ የማህበሩ አባላት ደማቅ የምስጋና ፕሮግራም አከናወነ። ሳምንታዊ ዜና መስኮት ፕሮግራማችን ይህን ይመስል ነበር። ከኛ ጋር ስለነበራችሁ እናመሰግናለን።